ፋይናሊ እንግዲህ ትላንትና አብርሃም ልጁን ለመበሻሸቂያነት ከቤት ይዞ ከወጣ በኋላ ሩታ ጉዳዩን ወደ ሕግ እንደምትወስደው መናገሯን ሰምተናል። በነገራችን ላይ አብርሃም ራሱን ትልቅ ችግር ውስጥ እየከተተ እንደሆነ ነው እንደኔ የሚሰማኝ። የዚህ ነገር ተባባሪ ደግሞ ፍቅር ሆና መምጣቷ እጅጉኑ የሚያሳዝን ነገር ነው። ብዙ ነገሮችን ማውራት ይቻላል በዚህ ዙሪያ ግን ምናልባትም ነገሮች እስኪጣሩ በምን አይነት መስፈርት ፍቅር ከአብርሃም ጋር ልትሆን እንደቻለች እስክናጣራ ድረስ ይህንን ነገር ማውራት አስቸጋሪ ነው። ከዛ ውጪ ቡዜ ጠንከር ያለ ማስጠንቀቂያ ለፍቅር ሰጥታለች ማለት ነው። የአንቺ ማስጠንቀቂያ እንኳን ብዙም እኔ አይገባኝም። ምክንያቱም ይሄ ሁሉ ነገር ሲፈጠር የጀርባ አጥንት ሆነሽ አብርሃም እንደዚህ እንዲያደርግ ዋና ተዋናይ የነበርሽው አንቺ ስለሆንሽ አሁን ላይ መጥቶ ፍቅርን እንደዚህ ነው እንደዛ ነው እንደዚህ ነው ማለት ትንሽ ለእኔ አስቸጋሪ የሚሆን ይመስለኛል። እና ይህንን ነገር ሞር እኔ ብዙም አልቀበሉም። ወይም አንቺ ከአብርሃም ህይወት ብትወጪ የተሻለ ለዚህ ነገር መፍትሄ ይኖራል ብዬ ነው እንደኔ የማስበው። ከዛ ውጪ ሩታ የምሬ ነው የምላችሁ፣ ማንም እናት በልጇ ድርድር አታውቅም። እኔ ትላንትናም በዛኛው ቻናል ላይ በላይቭ ለማንሳት ሙከራ አድርጌ ነበር እና አስባችሁታል? ከሆነበት ስትመለሱ ልጃችሁን ማጣት ማለት ምን ያክል ከባድ ነገር ሊሆን እንደሚችል እንደዛ ነበረ ሩታም ስትል የነበረው እና አይደለም ልጃችሁን ቤት ውስጥ ማጣት ይቅርና ዞር ብላችሁ በዳዴ ካለበት ወደ ሌላ ቦታ ዞር ሲል ራሱ ከባድ የሆነ ስሜት ነው ለእናቶች ያለው እና ፍቅር ይሄንን ነገር ትረጃለሽ ብዬ አስባለሁኝ። ይሄንን ነገር ታውቂያለሽ ብዬ አስባለሁኝ። እናት ነሽ አንቺም ልክ እንደ ሩታ ማለት ነው እና ሞር አብርሃም ይህንን ነገር አድርጎ እንኳን ቢመጣ ለመበሻሸቂያ ነው። በነገራችን ላይ ጋይስ እውነቱን ስነግራችሁ ማለት ነው ሌላ ምንም አይነት እንትን የለውም። ለመበሻሸቂያ ነው አብርሃም ይህንን ነገር ያደረገው እና ይህንን አድርጎ ሲመጣ መቀበልሽ ወይም የዚህ ተባባሪ ሆነሽ መገኘትሽ እኔ በጣም ነው ያዘንኩብሽ በበኩሌ ማለት ነው። በፍጹም አንቺ የዚህ ነገር ተባባሪ መሆን የለብሽም። እንደ ሌላው የእናትነት ፊሊንግን ስሜትን የማያውቅ ሰው ቢሆን ኖሮ ኖ ችግር የለውም። ግን አንቺ ብዙ ነገርን የምታውቂ ሴት፣ በልጅሽ ብዙ ዋጋ የከፈልሽ ሴት ይህንን ነገር ተቀብለሽ ከአብርሃም ጋር በዚህ ልክ ማለት ነው። አብርሃም ለሌላ ነገር እኮ አይደለም ልጁን ይዞ የመጣው በነገራችን ላይ በቃ አንቺ ጋር የሆነው ሩታና ሄርሜላን ለማብሸቅ ነው። ልጁን ይዞ የመጣው ሩታን ለማብሸቅ ነው። ሌላ ነገር የለውም። ሰው የዚህ ነገር አካል መሆንሽ ደግሞ በጣም የሚያሳዝንም የሚያሳፍርም ነገር ነው፣ እውነቱን ስናገር ማለት ነው። ሩታ ጉዳዩን ወደ ሕግ አካል ይዛ ለመሄድና አብርሃም ከዚህ በኋላ በሕግ ከተፈቀደለት ሰዓት ውጭ ልጁን የማየት ምንም አይነት መብት እንደሌለው አስረግጣ እየተናገረች ነው ማለት ነው። ከዚህ ቀደምም አብርሃም ከሩታና ከሄርሜላ ጋር ያለውን ግንኙነት አቁሞ አዲስ ህይወት ጀምሬያለሁ ወይም ወደ ፍቅር ከሄደ በኋላ በህግ ከተፈቀደለት ሰዓትና ጊዜ ውጪ ልጇን ማሳየት እንደማትፈልግ ሩታ ተናግራ ነበረ። አብርሃም ይሄንን ነገርም ስለሚያውቅ ይመስለኛል ሆን ብሎ ይሄንን እንደማብሸቂያ ለመጠቀም እየሞከረ ያለው። እኔ አብርሃም ማንን ለመጉዳት ነው እየሞከርክ ያለው? በቃ ምንም ሊገባኝ ስላልቻለ ነው። በነገራችን ላይ እነዚህ ሰዎች ለአንተ መጥፎ ሆነው አንተ ላይ ተንኮል እየሰሩ አንተ ላይ አላግባብ የሆነ ነገርን እያደረጉ ቢሆን ኖሮ እነዚህን ሰዎች ለመጉዳት ብለህ እንደዚህ አይነት ርቀት ብትሄድ ችግር የለውም። ግን ራስህን ነው እየጎዳ ያለው። አልታወቀህም ይሆናል እንጂ ራስህን ነው እየጎዳህ ያለው ማለት ነው። ብዙ ሰው እየታዘበህ ነው። አካሄድ ልክ እንዳልሆነ በተደጋጋሚ እየተነገረህ ነው ያለውና ምን እንደምትፈልግ ሜቢ እኔ ሊገባኝ አልቻለም። ግን አሁንም ቢሆን በተለይ ቡዜና ዴቭ በዛ በኩል ሆናችሁ ልጁን ሰፖርት ለማድረግ ወንድሜ የእናንተ ወንድም ከማንም ወንድም የተለየ አይደለም በነገራችን ላይ ማለት ነው። እውነቱን ስነግራችሁ ሩታም ወንድም አላት። ነገሮችን ሰፋ አድርገው ስለሚመለከቱና እዚህ ጉዳይ ውስጥ አጉል ጣልቃ ገብነትን ማድረግ ስለማይፈልጉ እንጂ ማለት ነው። በእሷ ወንድሞች ይብስ ነበረ። የምሬን ነው የምላችሁ፣ በእሷ ወንድሞች ይብሳል። እየተበደለች ያለችው የማይሆን ነገር እየተደረገባት ያለው እንደ ቤተሰብ መታችሁ የመውረር ሙከራ እያደረጋችሁ ያላችሁት እናንተ ናችሁ። እኔ እንደ አንድ የሩታ ወንድም በሆን ኖሮ እህቴን ፕሮቴክት ለማድረግ እና ከእንደዚህ አይነት ነገር ለመጠበቅ እዚህ ጉዳይ ውስጥ ሳልፈልግ እጄን አስገባለሁኝ። ግን የእናንተ እዚህ ጉዳይ ውስጥ መግባት ነገሮችን ምን ያክል እንዳባባሰ ስለሚያውቁ ነው። እነሱ ተጨማሪ እዚህ ነገር ውስጥ ቢገቡ ነገሩ ምን ያክል ሊባባስ እንደሚችል ስለሚያውቁ እዚህ ጉዳይ ውስጥ እጃቸውን ማስገባት የፈለጉ አይመስለኝም። ከድሮም ጀምሮ የአብርሽ ፋሚሊ ጉዳይ ውስጥ እጁን ያስገባል እንጂ የሩታ ቤተሰቦች ነገሮች ባስ ሲሉ ወይም ከዳር ሆነው የሚሰማቸውን ነገር ይሄ ነገር ትክክል አይደለም የሚል አስተያየት ከመስጠት ውጭ
ልክ በእናንተ አይነት መንገድ ገብተው ነገሮችን የዚህን ያክል ውስብስብ ያደርጋሉ የሚል እሳቤ የለኝም። ለማንኛውም ትላንት የተፈጠረው ነገር በጣም ብዙ ሰዎችን እንዳሳዘነ ለመመልከት ችያለሁ ማለት ነው። ሩታም ከዚህ በኋላ ያለ ፈቃዷ ፍርድ ቤት ወይም የህግ አካላት ከፈቀዱለት ሰዓት ውጪ ልጁን ለማየት ቢመጣ ልጁን ያለ ፈቃዷ ለመውሰድ ቢሞክር አስፈላጊ ወደሆነው ወደ ህግ እርምጃ እንደምትሄድ አስጠንቅቃ መናገሯን ሰምቻለሁ ማለት ነው። ይሄ የግድም የሚያስፈልግ ጉዳይ ነው። ምክንያቱም አብርሃም እንደው ልጁን ለማየት ቢሆን ችግር የለውም እኮ ለመበሻሸቅ ካሜራ ደቅኖ ፍቅርን ይዞ መጥቶ ልጁን ከቤት ወስዶ እንደዚህ አይነት ነገር ማድረጉ እኔ በጣም ነው ያበሳጨኝ። የምሬ ነው የምላችሁ። ሞር ደግሞ ትላንትናም ብየዋለሁ፣ ፍቅር የዚህ ነገር ተባባሪ መሆኗ እጅግ በጣም የሚያሳዝን ነገር ነው ብያችኋለሁ። ልጃችሁ ዳዴ ያደረገ ከአይናችሁ ስር ዞር ሲል ምን ሆነ ብላችሁ ምን ያክል ድንጋጤ ውስጣችሁ ላይ ሊፈጠር እንደሚችል ግልጽ ነው። እንደውም አባት ላይ ብዙም ፊሊንግ ላይኖር ይችላል፣ ግን እናት እጅግ በጣም ማለት ነው ለልጇ ሴንሲቲቭ ነች። አንቺም እንደዛው ነች ፍቅር እና የዚህ ነገር ተባባሪ ሆነሽ እንደኔ ባትቀጢ በጣም ነው ደስ የሚለኝ። ምን እዚህ ነገር ውስጥ እንዳስገባሽም ሊገባኝ አልቻለም። የምሬን ነው። ሜቢ እኔ ምንም ነገር ኖሮ ምናምን እንዳልሆነ እርግጠኛ ነኝ፣ ግን ተባበሪም ብሎሽ ነው የገባሽው። ይሄ ነገር ደግሞ በፍጹም ለትብብርም የሚመጣ አይነት ነገር አይደለም። አላቅም። ብቻ እናንተም እስኪ የሚሰማችሁን ሀሳብ ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።